ኢትዮጵያ ፈጣንና ቀጣይነት ያለው የኢኮኖሚ እድገት እያሳዩ ከሚገኙ ጥቂት የአፍሪካ ሀገራት መካከል ቀዳሚ ሆና ትቀመጣለች። ይህ ፈጣንና ቀጣይነት ያለው የኢኮኖሚ እድገት በተጨባጭ መታየት የጀመረው ሀገራዊ ለውጡን ተከትሎ በተወሰዱ መሰረታዊ ለውጦች ነው። በተለይ የህዝብን የዘመናት የልማት ጥያቄ የሚመልሱ ጥራታቸውን የጠበቁ የመሰረተ ልማት ግንባታና ሜጋ ፕሮጀክቶች ለዚህ ፈጣን የኢኮኖሚ እድገት መሰረት የሆኑ ናቸው። ከከተማ እስከ ገጠር የመኖሪያ አካባቢን ምቹና ሳቢ ከማድረግም ባሻገር በርከት ያሉ ሀገር የወለደቻቸው የእውቀት ባለቤት ዜጎች እንዲፈጠሩና የስራ ዕድል ተጠቃሚ እንዲሆኑ በተጨማሪም የቱሪዝሙ ዘርፍ በከፍተኛ ሁኔታ እንዲነቃቃ ትልቅ መሰረት ሆነዋል። በአፍሪካ ፈጣን እድገት እያመጡ ካሉ ጥቂት ሀገራት ግንባር ቀደም ሆኖ ሊታይ የሚችል የኢኮኖሚ እድገት ያለው ኢትዮጵያ ውስጥ ነው። ህዳሴን ካለ አንድ ብር እርዳታ ካለ አንድ ብር ብድር ያሳካ መንግስትና ህዝብ ፕሮጀክት አይሰራም ሊባልማ አይችልም። ግፍ ነው። ህዳሴ ከአፍሪካ አንደኛውን ሰርተናልና ሌላ አያስፈልግም እኮ አላለችም ኢትዮጵያ። በአፍሪካ ሶስተኛ የሆነውን ኮይሻ እየገነባን ያለ ነው። በሜጋ ፕሮጀክት፣ በፕሮጀክት ክትትል፣ በፕሮጀክት አፈጻጸም፣ በፕሮጀክት አመራር እንኳን ኢትዮጵያ ውስጥ ድፍን አፍሪካ ገና ከኢትዮጵያ ይማራል። ከለውጡ በኋላ ለአገልግሎት የበቁ ፕሮጀክቶች ለሀገር የኢኮኖሚ መሰረት ከመሆንም ባሻገር በርካቶች የስራ ዕድል ተጠቃሚ እንዲሆኑ ከማስቻላቸውም በተጨማሪ የይቻላልን መንፈስ የፈጠሩና አዲስ የስራ ባህል እንዲፈጠር ምክንያት ሆነዋል። ምንም እንኳን ፈተና ቢበዛም ለአገልግሎት የበቃው የኢትዮጵያውያን ብሎም የአፍሪካውያን ኩራት ከሆነም ከህዳሴ ግድብ አንስቶ በተለያዩ የሀገሪቷ ክፍሎች የተገነቡ የገበታ ለሀገር ፕሮጀክቶች፣ የኮሪደር ልማቶች እና እስከ ሌሎች ሜጋ ፕሮጀክቶች ያሉት አዲስ የስራ ባህል እንዲፈጠር ከማድረጋቸውም ባሻገር ለቀጣይ ኢኮኖሚያዊ እድገት መሰረት የሆኑ ናቸው። ህዳሴ ግድብ፣ ስኳር ፋብሪካዎች በተባሹ ብዙ ችግር ላይ የነበራቸው እናስታውሳለን። አሁን ግን ከለውጡ ወዲህ ትኩረት እየተሰጠ ፕሮጀክቶች በጊዜ እንዲያልቁ ጥሩ ምሳሌ የሆኑ ፕሮጀክቶች ተሰርተዋል። አዲስ አበባ ሆቴል የላትም፣ ለዴሌጌሽን የሚሆን የመስተንግዶ ተቋም የላትም፣ ለከተማ የምትመች አይደለችም የሚል ነበር። እንግዲህ እድሜ ለኮሪደር ልማት ይሄ ታሪክ ሆኗል። ለአፍሪካም ትልቅ ምሳሌ የሆነበትና ሌሎችም አፍሪካ ሀገሮች ከዚህ ከኢትዮጵያ የኮሪደር ልማት ልምድ ለመማር ፍላጎት እያሳዩ ያለበት ሁኔታ ነው ያለው። ኢትዮጵያ የእድገት ጎዳናውን ተያይዘዋለች። ትናንት እንቅፋት ለመሆን ሲጥሩ የነበሩት ጠላቶች ከዓላማዋ ሊያስቀሯት አልቻሉም። ነገር ግን የተመዘገበው እድገት ጅማሩ እንጂ የኢትዮጵያን አቅም በሙሉ የሚያሳይ ባለመሆኑ ቀጣይነቱ በትውልድ ቅብብሎች ሊረጋገጥ ይገባል። ይህንን ፈጣንና ቀጣይነት ያለው ኢኮኖሚያዊ እድገት ማስቀጠል ታዲያ የሁሉም ኢትዮጵያዊ ኃላፊነት ነው። የህዝብን ኢኮኖሚያዊና ማህበራዊ ተጠቃሚነትን ሊያረጋግጡ የሚያስችሉ የተለያዩ ፕሮጀክቶች አሁንም በተለያዩ የሀገሪቷ ክፍሎች መገንባታቸውን ቀጥለዋል። መስራትና በትውልድ በታሪክ ፍርድ ውስጥ የተሻለ ስፍራ ለመያዝ መወሰን ከእያንዳንዱ ይጠበቃል። ለዚህ ተቃዋሚ መሆን አያስፈልግም፣ ሴት መሆን አያስፈልግም፣ ወንድ መሆን አያስፈልግም። እያንዳንዱ ዜጋ በዚህ ጉዳይ ላይ የተሰናሰለ አቋም ከያዘ ኢትዮጵያን መለወጥ እንችላለን። ትልቅ ፖቴንሻል ያለው ሀገር ነው። ኢትዮጵያ እያስመዘገበች ያለችው ሁለንተናዊ እድገት ካነቃቃቸው ዘርፎች መካከል የቱሪዝም ዘርፉ ከፍተኛ መሆኑን የተለያዩ መረጃዎች ያመለክታሉ። ቢቢሲ ከሰሞኑን ይዞት ከወጣው መረጃ መካከል እንደ ብራዚልና ኢትዮጵያ ያሉ የዓለማችን ሀገራት በኮሮና ቫይረስ ተጎድቶ የነበረውን የቱሪዝም ዘርፉን በፍጥነት መልሰው ማሳደግ የቻሉ ሀገራት ናቸው ይላል። ለዚህ እድገት መሰረት የሆነውን ሲያስቀምጥ ለዘርፉ የተሰጠው ትኩረት ከፍተኛ መሆኑን በማስቀመጥ በተለይም ኢትዮጵያ በኮሮና ቫይረስና በሰሜኑ ጦርነት መቀስቀስ ምክንያት ተጎድቶ የነበረው የቱሪዝም ዘርፍ የሆቴሎች ደረጃና አገልግሎታቸው እንዲሻሻሉ ማድረጓም፣ የከተሞች ገጽታ እንዲቀየሩና ለኢንቨስትመንት ምቹ መደላደል እንዲኖር በማድረጓም ወደ ኢትዮጵያ የሚደረገው የውጭ ሀገር ዜጎች ጉዞ እንዲጨምር ምክንያት መሆኑን ያትታል። በዚሁ መሰረት በፈረንጆቹ 2025 ብቻ ወደ ኢትዮጵያ የሚደረገው የቱሪስት ፍሰት ከ15 በመቶ በላይ ሲጨምር እንደ ብራዚል እና የአውሮፓ ሀገራት እንዲሁ ጭማሪ በማሳየት የተቀመጡ ሀገራት ናቸው።